ቃል ስጋ ሆኗል ስንል በተዋህዶ ያለ ተዋህዶ እሱም መልሳለሁ እኔ በራሴ አሁን ነው መልሰው እንጂ በራሶት ሳይሆን መጀመሪያ በተዋህዶ ወይስ ያለ ተዋህዶ? ምክንያቱም ቃል ያልተፈጠረ ነው፣ ስጋ የተፈጠረ ነው። ስለዚህ የተፈጠረውና ያልተፈጠረው ተዋህዶ ነው ያለ ተዋህዶ ነው አንድ የሆነው? ኦኬ አለ እዚህ ጋር አሁን እኔ የምረዳው ማብራሪያ አልፈልግም። መጀመሪያ በተዋህዶ ነው ያለ ተዋህዶ ነው? እኔ አለ አንተ ጥያቄ ነህ፣ እኔ መላሽ ነኝ። እንደዚህ መልስ ልትለኝ አችልም። የእግዚአብሔር ለምን መጀመሪያ ጥያቄ ከዛ ወዲያ ማብራሪያ ይሰጡበታል። በተዋህዶ ካሉ ያብራራሉ፣ ያለ ተዋህዶም ካሉ ያብራሩታል። ነገር ግን መጀመሪያ ጥያቄ የመጀመሪያው ጥያቄ ቃል ስጋ ሆነ ስንል ያ ቃል ያልተፈጠረ ነው፣ ሰው ደግሞ የተፈጠረ ነው። ስለዚህ ያ ቃል ስጋ ሆነ ስንል በተዋህዶ ወይስ ያለ ተዋህዶ? መጀመሪያ ሁለት ነገር እዚህ ጋር እያደባላለክ ነው አሁን አንተ። እኔ ምንም ያደባለኩት ታሪክ አድምጠኛ፣ አሁን አታፍነኛ፣ አድምጠኛ። መጀመሪያ መልሱን ይስጡኝ። ስለ ክርስቶስ ነው እየተጠያየቅን ያለ ነው። በቀጥታ ወደ መልስ አይመልሱም። አድቶ ቆይ ማፋጠጥ አለም። ይሄው ስለ ወንጌል ነው። በትህትና እኔ አሁን መፈርጠጥ ምናምን የሚል ቃል ተናግሬያለሁ አላልኩም። ወደ ማፋጠጥ መጣ እኮ። ተረጋጋ እያልኩ ነው። ለምን እረጋጋለሁ? ወደ ጥያቄ ግቡልኝ። ቃል ያልተፈጠረ ነው፣ ሰው የተፈጠረ ነው ብለውኛል። የተፈጠረውና ያልተፈጠረው ተዋህዶ ነው አንድ የሆነው፣ ሳይዋሃድ ነው አንድ የሆነው። ወደ መልሱ ሳንመጣ ሁለት ነገር ማወቅ አለብህ። አንዱ ኮንቴክስት በይዘት የሚመለስ ጥያቄ አለ። በአንድ ላይ ደግሞ ቃል በቃል የሚመለስ አለ። ይሄ በቃል በቃል ሳይሆን በይዘት ነው የሚመለሰው ነው የምልህ። በይዘት ልመልስልህ ስልህ አትመልስም፣ እንደዚህ መልስ እያልኩ ወደ ይዘቱ ይመጣሉ። እኔ እኮ አሁን በይዘት ነው የሚመለሰው መልስ። ቃል ስጋ ሆነ ስንል በተዋህዶ ያለ ተዋህዶ ሐመሮሃና ምን የሚባል ነገር የለውም። በተዋህዶ ነው ያለ ተዋህዶ ነው አንድ የሆነው ቃል። እኔ በይዘት ነው የምመልስልህ፣ በአሁን ነው የምመልስልህ። እሺ ወደ ሁለተኛ ጥያቄ። ይህን መመለስ አልፈለጉም። ወደ ሁለተኛ ጥያቄ። እሺ በጣም አሪፍ። ወደ ሁለተኛው ጥያቄ ስንሄድ ጌታ ኢየሱስ ክርስቶስ በቀደመ ክብሬ አክብረኝ ብሎ እግዚአብሔር አብን ጠይቆታል አልጠየቀው? በዮሐንስ ወንጌል 17 ምዕራፍ 17 ላይ ጠይቆታል። የቀደመ ክብሩ ምን ነበረ? መለኮት ነበረ፣ አምላክ ነበረ። ሰው ሲሆን ያ የቀደመ ክብሩ አልነበረም? ኦኬ ነበረ አልነበረም ነው መጀመሪያ ነበረው አለው። ስለዚህ ለምንድን ነው አክብረኝ ያለው? በጣም ጥሩ ነው። አክብረኝ ያለው ምንድን ነው? ክርስቶስ ኢየሱስ የእሱ ማንነት ከአብ ጋር እኩል ስለሆነ ያ የመጨረሻ ጊዜ ስመጣ እኔ እንዳስከበርኩ ሁሉ ሰዓት ደርሷል፣ ጽዋን የሚቀበልበት አክብረኝ አለው። ስለዚህ አሁን መለኮ አምላክ የሆነ በእኩልነቱ እኩልነት የሚገባው አምላክን ጠየቀ ማለት ነው። ስለዚህ እኔ እንደ ፊልጵስዩስ ራሱ አምላክ አይደለም ወይ? አምላክ ነው። ታዲያ ለምንድን ነው እንዲያከብር የጠየቀው? አምላክ የሚያከብረው አለ እንዴ? ራሱ የከበረ አይደለም? እንግዲህ እኩልነት አለ። በእኩልነት ደረጃ እኩልነት ማለት ሁለት ነገሮች ሲወዳደሩ ነው። በአምላክ መካከል ውድድር አለ እንዴ? እኩልነት ብለን የምንገልጸው። እሺ አሁን እኔ ልመልስልሽ፣ አድምጠኝ። ይመልሱልኝ። እሺ አድምጠኝ። እሺ ልመልስልህ። ኦኬ እኔ ክርስቶስ ኢየሱስ እኔን አክብረኝ፣ እኔ ስምህን ለዓለም አሳውቄ አስከብሬ ያለው በአንተ በዘነበረኝ ክብር በአንተ ዘንድ አሁን አክብረኝ ብሎ ሲጠይቀው፣ አብን ሲጠይቀው እኔ ለምን ጠየቀ አልለውም። ምክንያቱም እሱ ራሱ አምላክ ስለሆነ አምላክን ጠየቀ ማለት ነው። ምኔን ነው አክብረኝ ያለው? ስጋውን ነው አክብርልኝ ያለው? መለኮትነቱን ነው አክብርልኝ ያለው? ገልጾ ሁለቱን እዛ ጋር አይናገርም። ማንነት ነው አሁን እየተናገረ። ጥያቄ ነው የጠየቅኩት። መለኮት መጀመሪያም የከበረ ነዋ። መለኮት መጀመሪያም የከበረ ነዋ። የከበረ ነው። መለኮት ከክብር ያነሰበት ጊዜ አለ? መለኮት ከክብር ያነሰበት ጊዜ አለ ወይ? መለኮት አይከፈልማ። እንግዲህ መጽሐፍ ቅዱስ ሲናገር ስለ ክርስቶስ ሲናገር መለኮት እኔ አሁን እንግዲህ የሚሆን አይደለም። መለኮት ከክብር ያነሰበት ጊዜ አለ ወይ? ክርስቶስ ተዋርዷል ይላል መጽሐፍ ቅዱስ። መለኮት ከክብር አንሷል ወይ? ጥያቄ ልመልስልህ፣ አድምጣ። መለኮት ከክብር አንሷል ወይ? አንሷል ወይስ አላነሰም? ማብራሪያ ከዛ ወዲያ ይሰጣሉ። አልመልስም። እንደዛ ወደ ቀጣይ ሶስተኛ ጥያቄ ሄድ፣ ወደ አራተኛ ከፈለክ። እሺ አይበሳጭ። ወደ ሶስተኛ ጥያቄ
እሺ ሳምራዊቷን ሴት እኛ ለምናውቀው እንሰግዳለን ብሏላ ክርስቶስ? የሳምራዊ ሴት ለሳምራዊቷ ሴት እኛ ለምናውቀው እንሰግዳለን እናንተ ለማታውቁት ትሰግዳላችሁ ብሏቸዋላ? ጥቅሱን አውዱን አውጣና አንብብ። አታውቀውም? ከዛ ሁሉም የመጽሐፍ ቅዱስ ጥቅስ እናንተ ለማታውቁት ትሰግዳላችሁ እኛ ግን ለምናውቀው እንሰግዳለን ብለዋል አላለም? ለሳምራዊቷ ሴት ጌታ ክርስቶስ ጥቅሱን አውጣልኝ። ራስህ አውጣው ትችላለህ። ቶ ኢብራሂም ቆይቶ ራሱ ያውጣ። አታውቀውም? አሁን ጠየቀኛ። አውዱን አንብበ ጠየቀኝ እኮ አለ። አንብበ መልስልኝ እንጂ እኔ እኮ ጠያቂ ነኝ። ግዴታ የለብኝም። አንተን ያመጣ ጥቅሱ የትኛው ጥቅስ ነው? በዮሐንስ ወንጌል ውስጥ ያለው ነው? ኦፍኮርስ የትኛው ወንጌል ላይ ችግር የለብኝም። እኔ ብቻ አውጣውና ስጠኝ። ምዕራፍ ስንት? አውጣና ስጠኝ። ካላወቅህ ወደ ታች ላወርድህ ነው። እስካሁን 2 ጥያቄ ጠይቄያለሁ፣ አልመለስኩም። ወደ ታች እኔ ራሴ ወርድላለሁ። ማትፈልግ ከሆነ ታብታብ አድርግ ከታች ሆነክ። ኢየሱስ ክርስቶስን በትክክል ስታውቁ መግባት ትችላላችሁ። ኢብራሂም ቀጥሉ፣ ተሜ ቀጥሉ። እሺ እኔ አባት እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ማራናታ በርታ። ጥሩ መድረክ ነው። ሞክሬ ያልተሳካልኝ መድረክ ነው ለእኔ። ለማንኛውም ኢብሮ እንዴት ነህ? ሁሉ ሰላም እንዴት ነህ? ሁሉ ሰላም ነው አለው። ለጥያቄ አለ ወይስ መማር ነው ያስከው? አይ ጥያቄ የለኝም። ምናልባት ቅድመ አንብብ ሲለው ዮሐንስ 4:4 ልለው ነበረ። ኢብሮዬ ወደ ንዴት ስለሄደ ነው። ንዴት ደግሞ አለመቻሉን ይገልጣል እንጂ ምክንያቱም ቢመልሰው ትምህርቱ ሙሉ ለሙሉ ፌል ያደርግበታል፣ እየተፋረሰበት ስለሚሄድ ነው። ስለዚህ ለእንደነዚህ አይነት ሰዎች ማብራሪያ አንሰጥም። ሲጀመር ጠያቂ ለምን ማብራሪያ ይጠየቃል? ራሱ እየተጠየቀ ነው። እያወራን ያለ ነው ክርስቶስ ላይ ነው። ክርስቶስን ሚካኤል ብሎ የሚያምን ሰው ነው ኦልሞስት ማራናታ፣ ያው መልአክ ነው ብሎ ያምናል። መጽሐፍ ቅዱስ ላይ ግን የሰውን እንጂ የመላእክትን ዘርም እንዳልያዘ አስቀምጦለታል። ኤኒዌይስ ብዙ መሄድ አያስፈልገውም። ቀላል የሆኑ ክፍሎችን ጠይቀን የሚሰብኩት ኢየሱስ ክርስቶስን በትክክል እንደማያውቁት በእንደዚህ አይነት መልክ መግለጥ እንችላለን። ምክንያቱም ያለ ተዋህዶም በተዋህዶም ቢል ግራ ሊጋባ ነው። የሚቀጥለው ጥያቄ ከባድ ስለሚሆንበት አለመመለሱ ይሻሏል። ስለዚህ አልመልስም እያለ ቢያልፍ ይሻሏል ማለት ነው። ያው ባለፈው አልተገለጠም እያለ እንደሄደው ማለት ነው። ኢብራሂምዬ እሺ፣ ቦርናጌን ጤና ይስጥልን። እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን፣ ክብሩ ይስፋ፣ ሁሉ መልካም ነው። የቸርች ነበርክ? የቸርች ባለራዕይና መስራች ማን ነበር? የአንተን ግን እኮ አልነገረኝም። እኔ በየቀኑ ነው ንገር የምትሉ እና አንተ የት ነህ? እስኪ አንተን ንገረኝ ዛሬ። የቸርች ባለራዕይና መስራች ማን ነው? መልስልኝ። አይ አንተን ንገረኝ። ካራነህ፣ ጸጋነህ፣ ቅባትነህ ምንድን ነህ አንተ? ቶሎ ትነግረኝ። አይ እኔማ ነገርኩህ እኮ በየቀኑ። የአንተን እስኪ ንገረኝ ዛሬ እኮ ንገረኝ። ካራነህ፣ ጸጋነህ፣ ቅባትነህ ምንድን ነህ አንተ? ጸጋ የምትባልንም ልጅንም አላውቃትም፣ ቢላ የሚባልንም ሰውንም አላውቀውም። አሁን የት ቤተ እምነት ካራ የሚለውንም አታውቀውም? አላውቀውም። አንተ ገና ነው ለካ፣ ከመጣ ገና ነህ። ቆይ ሲንዶስ ባለ ራዕይና መስራች የሚባል የለም ወንድሜ። የቸርች ነው ህብረት የምታደርገው? እኔማ ነገርኩህ እኮ ትናንትና ሮማ ቤተክርስቲያን አልኩህ። በቃ እኮ የበጋሻው ቸርች ማለት በጋሻው ነው ራዕይና በጋሻው የሚያገለግል እንደ አንድ ሰው ምዕመን እንደ አንድ ሰው ህንፃውን ማን የገነባው? በጋሻው አይደለ? በአንድ ሰው ልትመራም አትችልም፣ መምራትም አይቻልም። እንደዚያ ያለ መጽሐፍ ቅዱሳዊ አስተምሮም የለም እኮ። የበጋሻው ቸርች ነው የምትኖረው አይደል? ማለት መብትህ ነው። እኔ እንደዛ ሚል እንትን የለም። ቤተክርስቲያን አሮሚያ መቼ ዓመተ ምህረት ተመሰረተች? ወይ ትናንት ይሆንልህ፣ ችግር የለም። እውነት መሆኑን ነው እንጂ አሮሚያ መቼ መሆን ከአይሁድ በላይ እኮ ዓመተ ምህረቱን ንገረኝ። አሮሚያ መቼ ዓመተ ምህረት ተመሰረተች? ኧረ እኔ እሱን ዓመተ ምህረት አልያዙትኝም። ቆይ አይሁዳውያን ይኸውልህ 5000 ዓመት አላቸው፣ ግን ወደ እውነት አልቀረቡም። አይሁዳውያን 5000 የሚጠጋ ዓመት አላቸው ከሙሴ ጀምሮ፣ ግን አይሁድ አልጠየቅኩም። ወደ እውነት አልቀረቡም። መልስ ሊፈልገው
አሮማውያን ወይም አሮማውያ ቸርች የበጋሻው ቸርች መቼ ዓመተ ምህረት ተመሰረተች? እድሜው ምን ያደርግልሃል? እድሜ ጠገብ መሆን ወደ ውሸት ማስተማር እድሜ ጠገብነትን ትክክል አያደርገው። እሺ ነገረ ክርስቶስ ላይ ምንድን ነው ብላ የምታስተምረው አሮማያ የእምነት መግለጫው አለ? ምን የእሷን ነው የፈለግከው ወይስ አስተምሮ? አሁንም እኮ ሃይማኖት አሮማያ የሚባል ሃይማኖት እንደምትከተል ቤተክርስቲያኗን ውክልና ሰጣኝ። በቤተክርስቲያኗን ወክያ አይደለም ማወራ። እኔን ስለጠየቀኝ እኔ እዛ ነው አልኩ። ከዛ በተረፍ በመጽሐፍ ቅዱስ ያንተ ቤተክርስቲያን በነገረ ክርስቶስ ላይ ምን ብላ ነው የምታስተምረው? መጽሐፍ ቅዱስ የበላይ ባለስልጣን ነው። ሌሎች ሁሉ በመተዳደር ደንቧ ላይ ያሳየኝ። ነገረ ክርስቶስ ላይ ምን ብላ እንደምታስተምር ንገረኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብላ ታስተምራለች። አዳምዬ እናውርደው ወይስ እኔ ከእሱ ጋር ብዙም እንቆይ አይመስልም። አይ እንትን ነው አንድ ጥያቄ እንጠይቀው። ቦርናጌንን ወደ ጥያቄ እንምጣ። ከክርስቶስ ጋር የተያዘ ጥያቄ ነው ምንሰጥህ። በዚህ በቅዱስ ጳውሎስ በላከው አንደኛ ቆሮንቶስ ምዕራፍ 11 ላይ ሳይገባው አንዴ እንትን ልበል ላውጣው። ታገሰ መጽሐፉን ላይ መጀመሪያ ክፍሉን ልንገር ጥያቄው ምን እንደሆነ ቦርናጌ ታወጣዋለህ። እሺ አንተ እያወጣ ስማ። ሳይገባው ይህንን የበላ ከጌታ ስጋ ስለማይለይ ይህንንም የጠጣ ከጌታ ስጋ ስለማይለይ ዕዳ አለበት የሚል ክፍል አስቀምጧል ቅዱስ ጳውሎስ። ያ በዛን ቀን የበሉት የጠጡት ምንድን ነው? እሱን ንገረን እስኪ። ኦኬ ላንብበው እስኪ። እያነበብ ነው ቦርናጌኔ ታውቀዋለህ ክፍሉን ማንበቡን ለአንተ ተቀጥልና አውጥቼዋለሁ። አንተ እያነበብከው ግን ለእኛ መልሱን ስጠን ስለምናውቀው ክፍሉን። የዛን ቀን የበሉት ምንድን ነው? በዚያን ዕለት የበሉት የጌታን መታሰቢያ የሆነውን ስጋና ደሙን እንደተመገቡ ይናገራል። ታዲያ ጳውሎስ በዛን ቀን የበሉትን ከጌታ ስጋና ደም ስለማይለይ ሲል ምን ማለቱ ነው? እንትኑ ላይ ቁጥር 27 ላይ የሚለው ስለዚህም ሳይገባው ይህንን እንጀራ የበላ ወይንም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። ሳይገባው የወሰደ እኮ የዛን ቀን የበሉት ከጌታ ስጋና ደም የማይለይ ነው አይደለ? ይላል። ሳይገባው የሚወስድ ነው የሚለው እኮ። የዛን ቀን የበሉት የጌታን ኢየሱስ ክርስቶስን ስጋና ደም ነው ወይ? ጥያቄው እሱ እየነገራቸው ያለው ሳይገባው ማንም እንዳይበላ ነው የሚላቸው እኮ። የጌታ የኢየሱስ ክርስቶስን ስጋና ደም ነው ወይ የበሉት? ጥያቄ እሱን በቃ። ስለዚህ የዛን ቀን የበሉት የጌታ የኢየሱስ ክርስቶስን ስጋና ደም መሆኑን በምን አወቅ? ጳውሎስ ይመሰክራና እዛ ላይ ምን ብሎ? ይሄው እናንተ ደግሞ አሳልፌ የሰጠሁት እኔ በጌታ ተቀብያለሁና ይላል። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንጀራ እኮ ነው ታዲያ የቆረሰው። እንጀራን የቆረሰው እንዴት የጌታ ስጋ ይሆናል? ልጨርሰው እያነበብኩ ስለሆነ ችግር የለውም እኮ ትክክል ነው አውቀዋለሁ። እንዴት እንጀራው ስጋ ሆነ ነው ጥያቄ። እንዴት የጌታ ስጋ ሆነ እንጀራ? ይህ ስጋዬ ነው ብሎ ስላለ፣ ስለዚህ እውነተኛ የክርስቶስ ስጋ ነው ማለት ነው። በሉቃስ ወንጌል በተናገረው መሰረት ገባኝ። ቦርናጌን እንጀራ ነው ስጋ ነው? ይሄ ስጋዬ ነው ብሎ ነው ያላቸው እኮ። እንጀራ ነው ስጋ ነው? እንጀራን የበሉት ስጋ ነው የበሉት። ይህ ለመታሰቢያ አድርጉት፣ ይህ ስጋዬ ነው አላቸው። እኔም አዎ እኮ እንጀራ ነው እኮ የቆረሱት። እንዴት እንጀራው ስጋ ይሆናል? ቦርናጌን አንዱ ለሁሉ እንደተቆረሰ እንዲያስቡት ነው። መታሰቢያ ነው እንጂ ስጋው አይደለም። ስጋዬ ነው አላቸው እኮ። ኦኬ። ስለዚህ ግን መታሰቢያ ነው ይላቸዋል። ስጋዬ ነው እሱ ሞቱን ነው የሚያስቡበት። ስለዚህ ያ የቆረሱት በዛን ቀን የቆረሱት እንጀራ የክርስቶስ ስጋ ስለሆነ ሳይገባው ያንን የበላ የሞት ፍርድ አለበት የለበትም? ምን
ደም ዕዳ አለበት። ስጋና ደም ዕዳው ከዘላለማዊ መንግስት ያስወጣዋል አያስወጣውም ነው ጥያቄ። አንቀላፍተዋል ነው የሚለው። ሞት የስጋ ሞት ነው የሚያጋጥመው እንጂ የዘላለማዊ የነፍስ ሞት አያመጣባቸውም። የነፍስ ሞት የሚል እዚህ ጋር አይልም። የሰው ልጅ የዘላለም ፍርድ የሚያገኘው በነፍስ ብቻ ነው በስጋ ብቻ ነው? እንግዲህ አንቀላፍተዋል ነው የሚለው። ወደታች ስንሄድ እና ጥያቄ የሰው ልጅ የዘላለም ፍርድ የሚያገኘው በጌታ ዘንድ በስጋው ነው በነፍሱ ጭምር ነው? በነፍሱ ነው። ስጋው እንጂ በስጋ አይደለም። በስጋማ የለም፣ ምድር ላይ ነው የሚበሰብሰው። ስለዚህ በስጋ ይነሳም ማለት ነው። በማይበሰብሰው እንትን ብሎ ይሄ የሚፈርሰው አፈር ሊሆን እኮ ይሄ አሁን ወደ መቃብር የወረደው አጥንት አሁን ወደ መቃብር የፈረሰው ስጋ አይሰበሰብም እያልከኝ ነው? በማይበሰብስ ይተካል ነው የሚለው። አላልኩም። ይሄ አሁን አፈር ውስጥ የተቀበረው ይነሳል አይነሳም? ይሄን አስተምሮ መጽሐፍ ቅዱስ ውስጥ እዚህ አጥንት ተሰብስቦ ሶስት መለኮቶችም ይነፋሉ። መጀመሪያ አጥንት ይሰበሰባል፣ ከዛ ወደ ጅማት ይሰበሰባል፣ ከዛ ወደ ነፍስ ይዘራል፣ ከዛ ወደ በዘላለማዊ በጌታ ፍርድ ፊት ይቆማሉ ብሎ ዮሐንስ ተናግሯል አልተናገረም? ስለ ሙታን ትንሣኤ ነው የምናወራው ወይስ እዛ ክፍል ላይ ሄደን ይሄ ስጋችን ክርስቶስ ፊት አይቆምም ስላልከኝ፣ ስለዚህ ጌታ ኢየሱስ ክርስቶስ በሚመጣበት ሰዓት አሁን የሚቀበሩ ሰዎች በጌታ ፊት ይቆማሉ አይቆሙም? ይቆማሉ፣ ይነሳሉ። አሁን በያዙ ስጋ ወይንስ በመቃብር የወረደው ስጋቸው ነው የሚነሳው ወይንስ ሌላ ስጋ ነው የሚመጣው? ሌላ ነው የሚሞተው። ይሄ የሚበሰብሰው ከየት የመጣ? ስለዚህ አጥንት የሚሰበሰው የትኛው ነው? የተቀበረው ያልተቀበረው? እንግዲህ ይሄኛውን የነበረውን በቀጥታ መልስልኝ። የተቀበረው ነው ያልተቀበረው አጥንት ነው የሚሰበሰበው? የተቀበረውማ በስብሷል እኮ። ስለዚህ ከየት የመጣ አጥንት ነው የሚመጣው ታዲያ? ቅዱስ ጳውሎስም ሲነግራቸው የሞተው በማይሞት ይተካል ነው የሚለው። በዚህ በቆሮንቶስ መልእክት ላይ ጌታ ቅዱስ ጳውሎስ ስለ ትንሣኤ በጣም እጅግ ግራ ተጋብቶ በነበረበት ሰዓት ላይ ነገራቸው። ምን አላቸው? ስለ ትንሣኤ ሙታን ምን ነበር የነገራቸው? ምዕራፍ 15 ላይ በደንብ ስለሚያብራራው ማየት ይችላል። ምን ብሎ ነገራቸው? ንገረኝ። እኔ ምዕራፍና ቁጥር ብጠቅስ ምን ትርጉም አለው ካልተረዳው? ቦርናጌ ወንድሜ የምታውቀው ነው እንድታወራ አሁን ስለ እንጀራ ስጋው እያወራ ሂደ ስለ ሙታን ምን ብሎ ነገራቸው? ቅዱስ ጳውሎስ ምን አላቸው? የቆሮንቶስ ክርስቲያኖች እሱን ያወቀውን ንገረኝ። እንዲህ ነው ብለህ ንገረኝ አንተ ልስማ። ወደ ቀጣይ ጥያቄ። ቃል ስጋ ሆነ ሲል ተቀይሮ ሳይቀየር ቆይ እንትን ነው ጥያቄ ነው የፈለግከው? ዝም ብሎ መጠየቅ ነው የፈለግከው ወይስ ቃል ስጋ ሆነ ሲል ተቀይሮ ሳይቀየር? የሚቀየር ነገር የለም። ተቀየረ የሚል አስተምሮ የለም መጽሐፍ ቅዱስ ላይ። በተዋህዶ ነው። እሱን ትናንት እኮ አወራንበት። ወደ መልስ ይግባልኝ። በተዋህዶ ትናንት አወራንበት ላይ ለምን ነው የምታወራው? መልስ። በተዋህዶ ነው ወይ? ወደ መልስ ተዋህዶ ነው። አዎ እሺ። ቃልና ስጋ ተዋህዶ የሚል ከመጽሐፍ ቅዱስ ክፍል ስጠኝ እስኪ፣ ቃል በቃል። በደምና በስጋ ተካፈለ ይላል። አላልኩም። ቃልና ስጋ አንድ ሆነው ተዋህዱ የሚል ከመጽሐፍ ቅዱስ ክፍል ስጠኝ። በደምና በስጋ እኛን መሰለ። የጠየኩ ጥያቄ ቃል ስጋ ሆነ ስንል በተዋህዶ ነው ስለ አዎ ብለኛል። ስለዚህ በተዋህዶ የሚል ስጠኝ ከመጽሐፍ ቅዱስ ቃል በቃል። ሲንድሮስ አስተምሮ ነው ያለ እንጂ ቃል በቃል እንዲህ ሚል የለም። መጽሐፍ ቅዱስ ያልተጻፈ እንዴት ተቀበልክ? አስተምሮ አለ። በመጽሐፍ ቅዱስ ያልተጻፈ እንዴት ተቀበልክ? አስተምሮ አለ። አብ ወልድ መንፈስ ቅዱስ ስላሴ የሚለው አሁን አስተምሮ ስላለ፣ ስለዚህ መጽሐፍ ቅዱስ ላይ ያልተጻፈ በአስተምሮ ደረጃ ግን ትቀበላለህ፣ ታምናለህ ማለት ነው አንተ? ያው አስተምሮ ካለ እቀበላለሁ፣ ችግር የለም። መልካም እሺ፣ አስተምሮን ስጠኝ። የምን አስተምሮ ልስጥ? አሁን የተናገርከውን በስጋና በደም ተካፈለ የሚለውን። ከማን የተካፈለው? እንደኛ ሰው ሆነ። ከማን የተካፈለው ነው ጥያቄ። እንግዲህ ዘር ቆጥሮ አይደል የመጣው? በስጋና በደም ተካፈለ ሲል ከማን የተካፈለው? ከድንግል ማርያም።
ስለዚህ ጌታ ኢየሱስ ክርስቶስ የያዘው ስጋ የድንግል ማርያም ነው። የድንግል ማርያም ነው አይልም። እና ከማን አመጣው ታዲያ? በስጋ ተካፈለ ስንል ከማርያም ስጋ ነሳ እንጂ የማርያም ልጅ ነው የሚል መጽሐፍ ቅዱስ ላይ አንድም ሐዋርያ አልተናገረም። አይሁዳውያን ግን ስለሚያውቁ ያን ስጋ ከማን ያመጣው? ጥያቄ ያን ስጋ ከማን ያመጣው የተካፈለው? ማርያም ነው የተካፈለው አልኩ እኮ። ስለዚህ ከድንግል ማርያም ከሆነ ያን ስጋ የተካፈለው ጌታ ኢየሱስ ክርስቶስ ያንን ስጋ ያገኘው ከማርያም ነው አይደለም? ከማርያም አግኝቷል እኮ ተካፈለ እኮ ያልኩ እሱን ነው እኮ። ስለዚህ ያ ከማርያም የነሳው ስጋ የክርስቶስ ስጋ ነው አይደለም? በደንብ አድርጋችሁ እየሰማችሁ የመጀመሪያው መጽሐፍ ቅዱስ ብቻ የሚል ቃል ኦልሞስት ፈርሷል። አስተምሮ ትቀበላለሁ ብሏል። ሁለተኛው ከድንግል ማርያም የተካፈለው ስጋ የማርያም አይደለም ወይም እናቱ ተብላ የተጻፈበት አንድም ቦታ የለም ብሏል። በደንብ አድርጋችሁ እየሰማችሁ እሺ፣ እንቀጥል። ቦርናጌን ቀጥል። ኦኬ ወዳጄ፣ የለም መጽሐፍ ቅዱስ ላይ ጳውሎስም አልተናገረ፣ ዮሐንስም አንድ ቦታ ላይ በዮሐንስ ወንጌል ላይ እንዋት እናትህ የሚል ተናገረ እንጂ ሌላ ቦታ ላይ ሌሎች አይሁዳውያን። ስለዚህ ማርያም የክርስቶስ እናት አይደለችም? በስጋ ወልደዋለች። ማርያም የክርስቶስ እናት አይደለችም ወይ? በስጋ ወልደዋለች። እስቲ እናት ለመባል ምንድነው መሰረቱ ንገረኝ። መውለድ። እና አልወለደችው? መውለድ እናትነት ከሆነ ክርስቶስን አልወለደችም ወይ? ቦርናጌ ወለደች እኮ እያልኩ ነው። ስለዚህ መውለድ እናትነትን ከሰጠ እንዴት የክርስቶስ እናት አትባለም? እኔም እኮ አልወለደችውም አላልኩም። መውለድ እናትነትን የሚሰጥ ከሆነ እመቤታችን ክርስቶስን ወልደዋለች። እናትነቷን ለምን ነፈክ ለሷ ሲሆን? መጽሐፍ ቅዱስ ላይ የተገለጸው አይሁዳውያን እናትነት መውለድ ከሆነ ክርስቶስ ከማርያም ከተወለደ ለማርያም እናትነትን ለምን ነፈክ ነው ጥያቄ። መች ነፈኩኝ? እናት አይደለችም። እናቷ አትባልም አልክ እኮ። አይደለም አላሉም ነው ያልኩኝ። እናቷ አይደለችም? አንተ ንገረኝ ጥያቄ እንዴ እያልኩ ለምን ነው እንደዛ የምትለው? እያልኩ ነው እኮ እናቷ አትባልም አልክ እኮ። አይ አይደለም። ከየት አመጣኸው? ሐዋርያት ሲናገሩ ኢየሱስ ክርስቶስን በአባቱ ነው እየጠሩት ያለ። የእግዚአብሔር ልጅ ነው የሚሉት። የማርያም ልጅ ያለ አንድ ሐዋርያ የለም ነው ያልኩህ። እሱን አዙረት እንዲህ ተብሏል ብለህ አትበል። ማለት ምን ማለት ነው? የማርያም ልጅ እንደሆነ እኮ መጽሐፍ ቅዱስ በደንብ አድርጎ መስክሯል። እስኪ አንድ ሐዋርያ የማርያም ልጅ ብሎ ያለ እስኪ ንገረኝ። ሉቃስ። እሺ የማርያም ልጅ ብሎ እስቲ የት ላይ አለው? እናቱ እንደምትወልደው ተናግሯል። የሉቃስ ወንጌል ምዕራፍ 1። እንዴ እሱማ መልአኩ ገብርኤል ነው የምስራቹን ተናግሯል አለ። ሌላ ቦታ ላይ አንድ ሐዋርያው ዮሐንስን በለው፣ ጴጥሮስ፣ ጳውሎስ። እስኪ ጳውሎስ አንድ ቦታ ላይ እናቱ እንኳን ሐዋርያት አይደሉም አይሁዶችም ይሄ የማርያም ልጅ ነው ብለው ጠርተውታል። እንኳን ሐዋርያት። እሺ ወደ ነጥባችን ወደሚቀጥለው ጥያቄ ወይ እስቲ ቀጥል። እኔ ልጠይቅ እስኪ። እኔ አንድ ጥያቄ አለ። እስኪ እኔን ተቀበለኝ። አሁን መጥተሃል። ቀጥል አዳሚ። የእኔን ጥያቄ ተቀበለኝ እስኪ። ወደሚቀጥለው ጥያቄ የጌታ የኢየሱስ ክርስቶስን ትምህርት መካድ። ወደሚቀጥለው ጥያቄ የጌታ የኢየሱስ ክርስቶስን ትምህርት መካድ ክርስቶስ ላይ ማመጽ ነው ወይስ አለማመጽ ነው? አመጽ ነው። እሺ ያመነ የተጠመቀም ይድናል ብሎ ያስተማረ ማን ነው? ጌታ ኢየሱስ ክርስቶስ። ጥምቀት አያድንም ብሎ ያስተማረስ ማን ነው?
ጥምቀት አያድንም ያለ ማን ያስተማረ? ትምህርት የለም። ያመነ የተጠመቀ ይድናል ያለው ማን ነው? ያመነም የተጠመቀ እንዳለበትማ ተናግሯል። እኔ የምጠይቅህን መልስልኝ። ያመነም የተጠመቀም ይድናል ብሎ ያስተማረው ማን ነው? ጌታ ኢየሱስ ክርስቶስ ያመኑ ሰዎች እንዲጠመቁ ተናግሯል። ያመኑ ሰዎች ይጠመቁ አላለም። ያመነም የተጠመቀም ይድናል ነው ያለው። ያመነ ሰው ነው። ያላመነ ሰው ሲጠመቅ አላየውም። አሁን ወደ ጥያቄ፣ ጥምቀት ያድናል? ያላመነ ሰው ይጠመቃል? ጥምቀት ያድናል ወይ እኮ እሱን አስተምሮ እኮ አዲስ አስተምሮ ጥምቀት ያድናል ወይ? ጥያቄ ጥምቀት ያድናል ትምህርት አላየሁኝም። ያመነ የተጠመቀም ይድናል ያለው ማን ነው? ያመነ ሰው ስለሚድን ነው። እምነት አድንም። ቆይ ሰው ሲያምን አይድንም? ምንም አያገኝም። ያመነም የተጠመቀም ይድናል ብሎ ያስተማረው ማን ነው? መልስልኝና እኔ በቃ ችግር ሰው ሲያምን አይድንም? ያመነም የተጠመቀም ይድናል ብሎ ያስተማረው ማን ነው? ማትመልሱት ጥያቄ ቢኖር ሰው ሲያምን ምንም አልሆነም ስለምትሉ ነው እየጠየቅኩን ያለሁት። ያመነም የተጠመቀም ይድናል ብሎ ያስተማረው ማን ነው? ወይስ አልዳንም? መጽሐፍ ቅዱስ ሲያምኑ እንደሚድኑ ሰው በልቡ አምኖ በአፉ መስክሮ ይድናል ስለሚል ይህን ቃል ትቀበለዋለህ? ወደ ቀጣይ ጥያቄ አሁን ይህንን ትቀበለዋለህ ወይ ነው መጀመሪያ። ወደ ቀጣይ ጥያቄ፣ የጌታ የኢየሱስ ክርስቶስ ደቀ መዝሙር ለመሆን ምንድን ነው የሚያስፈልገው? ደቀ መዝሙር ለመሆን አምኖ መጠመቅ። አምኖ ያልተጠመቀ የጌታ ደቀ መዝሙር መሆን ይችላል? ደቀ መዝሙር ለመሆን መጠመቅ አለበት። በቃ ማንም ሰው ካመነ በኋላ እምነቱ ብቻ በቂ ከሆነ ለምንድን ነው መጠመቅ ያስፈልገው? የጌታ ደቀ መዝሙር ለመሆን ጠየቀኝ እንጂ እምነቱ ብቻ በቂ ከሆነ መጠመቅ ለምንድን ነው ደቀ መዝሙር ለመሆን መስፈርት የሆነው? ክርስቶስም ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ለመካፈል ነው የሚጠመቀው። ስለዚህ አንድ ሰው እምነት ብቻ ቢኖረውና ሞቱን በሚመስል ሞትና ትንሣኤውን በሚመስል ትንሣኤ ከክርስቶስ ጋር አንድ ካልሆነ የክርስቶስ ደቀ መዝሙር መሆን ይችላል? ደቀ መዝሙር ለመሆን ከዛ በኋላ መጠመቅ አለበት። ስለዚህ ካልተጠመቀ ደቀ መዝሙር ማለት ዲፊኒሽኑ ምን ማለት ነው? ተከታይ። ስለዚህ የኢየሱስ ክርስቶስ ተከታይ ተብሎ ለመጠራት የግዴታ ምን ያስፈልጋል እያልከኝ ነው? በሌላ ቋንቋ መጠመቅ። እግዚአብሔር አምላክ ይስጥልን። ታንኪዩ። እሺ የኔን ደግሞ መልስልኝ። ቁጭ በል። ትምህርቱ አለቀ፣ ጨረስን። አጋጣሚ እኮ ትምህርቱን ጨረስን። ከዚህ በኋላ ምን ትሰራለን? አለ አንተ እግዚአብሔር ይባርክ። እያነቀህም ቢሆን ጥምቀት እንደሚያድን አምነህ ወጥተሃል። ተናንቆህም ቢሆን እግዚአብሔር ይመስገን ብቻ ሳይሆን እሱ ብቻ አይደለም፣ ተሐድሶ ነው። እንደምታውቀው ተሜ የጌታ የኢየሱስ ክርስቶስ ስጋውና ደግሞ የዘላለም ሕይወት ይሰጣል ብሎ አያምንም ይሄ ሰው ተሐድሶ ስለሆነ። ነገር ግን ቅድም በአንደኛ ቆሮንቶስ ላይ ተው ከሆነ ያ እንጀራ የቆረሱት እንጀራ ቢሆንም የጌታ ስጋ ነው ብሏል እና ያ የጌታ ስጋ ሳይገባው የበላ ሞት አለበት ብሎ ተናግሮ ነበር አይተው ከሆነ። ስለዚህ ኢየሱስ ክርስቶስን በማመን ብቻ ሳይሆን ያንን ስጋ ሳይገባው በመብለት በራሱ ሞት እንደሚያመጣ ማምኖ ሄደው። ይህ ሰው ምኑ ነው ታዲያ ቤተክርስቲያን እናድሳታለሁ የሚለው? ይሄ ነው አንደኛው መስፈርታቸው። እናድሳለን ብሎ ከተነሱት ውስጥ ይህ የምንበላው ስጋ፣ ይህ የምንጠጣው ጽዋ ሞቱን ልናስብበትን እንጂ የዘላለም ሕይወት የሚሰጥም የሚያስፈርድም አይደለም ነበረ። ሰው ግን የሚያስፈርድ ነው፣ ሞት የሚያመጣ ነው ብሎ አምኖ የወጣው ይሄ ማለት ነው። እንቀጥላለን። ለሌሎች እድል እንስጥ። እነ ኤቢ አሉ፣ መምህር አሉ። ከዚህ በኋላ ተሜ እናንተ ቀጥሉ፣ እኔ ልስማችሁ። እሺ እንቀጥላለን። ሁላችንም አለን። መምህርን እኮ እኔ ጠቅለል አድርገው እንዲሄዱ ነው የፈለኩት። ሁሉም አሉ። በዚህ አጋጣሚ በጣም ነው ደስ ያለኝ። ቦርናጌን ዛሬ አይመልስም እያልኩ ያለሁትን ነገር ሲመልስ ነበር የዋለው። እሺ መልካም። ኢየሱስ ያድናል። ሰላም ብያለሁ። ኢየሱስ ያድናል። እኔ የማልሰማ ወዶች እንደናችሁ፣ እንዴት ነው? ሁሉ ሰላም? ኢየሱስ ያድናል። ሁሉ መልካም እግዚአብሔር ይመስገን። የት ቸርች ነህ ወንድምየው? ስትል ስልማ የቸርች ነው ህብረት የምታደርገው? ቤተ እምነት የት ነው? ቃለ ሕይወት ቤተክርስቲያን። ቃለ ሕይወት። መልካም።
ቃልዮት ቤተክርስቲያን ቃልዮት ቤተክርስቲያን መቼ ዓመተ ምህረት ተመሰረተች? ኢየሱስ ያድናል። ወጣ ወረደ። ደስ ይላል። ባርናባስ ሰላም፣ ባርናባስ ሰላም ብያለሁ። ሰላም እንዴት ነው? ተመስገን። እንዴት ነው? ሁሉ ሰላም? እንዴት ነህ? ጌታ ይባረክ አለን። እግዚአብሔር ይመስገን። የት ቤተ እምነት ነህ ባርናባስ? ህይወት ብርሃን። ህይወት ብርሃን። ህይወት ብርሃን መቼ ተመሰረተች? መቼ ዓመተ ምህረት ተመሰረተች? ቆይቷል እኮ የቆየውን ችግር የለውም። አንድ 50 ዓመትም ሰጥተው ቢሆን ነገር በተመሰረተው ላይ የተመሰረተችው አዲስ አልተመሰረተችም። ገብቶኛል። መቼ ዓመተ ምህረት ተመሰረተች? የዛሬ 2000 ዓመት። የዛሬ 2000 ዓመት የት ሀገር ተመሰረተች? አገር ምናምን አይደለም። ያው ክርስቶስ ይሰቀል። ኢየሱስ ምናዊ ነው? ዓለም አቀፋዊ ነው። ወደ ገዛ ወገኖቹ መጣ ሲል ምን ለማለት ፈልገው ነው መጽሐፍ ቅዱስ? በስጋ ነው እኮ ወደ ገዛ ወገኖቹ በስጋ። ኢየሱስ ክርስቶስ ምናዊ ነው? በስጋ ብቻ እናምንም እኛ። ሰማያዊ ነው ክርስቶስ። መጠይቅህን ብቻ መልስልኝ። ሰማያዊ ነው አልኩ፣ እየመለስኩልህ ነው። የዛሬ 2000 ዓመት የት ሀገር ተመሰረተች? ህይወት ብርሃን ክርስቶስ ሲሰቀል ነው የተመሰረተችው። በሀገር አትወሰንም። ቤተክርስቲያን ዓለም አቀፋዊ ነች። ወደ ገዛ ወገኖቹ መጣ ሲል ምን ለማለት ፈልጎ ነው መጽሐፍ ቅዱስ? ኢየሱስ ወገና የሰቀሉትን ለማመልከት ነው። የሰቀሉት ምናዊ ናቸው? አይሁዶች ናቸው። አይሁዶች ወገኖቹ ናቸው በስጋ በስጋ ናቸው። መልካም። ስለዚህ አንተ የምታመልከው አምላክ በስጋ አገር ካለው ቦታ ካለው ወገን ካለው 2000 ዓመት ተመሰረተ ያልከኝ ህይወት ብርሃን ቤተክርስቲያን የት ሀገር ነው የተመሰረተው? በስጋ ብቻ አይደለም ማመልከው እኔ። ሁለት ባህሪ ያለው ክርስቶስ። ህይወት ብርሃን የት ነው የተመሰረተው? እኔ ከነፈረንጁ አወጣልሃለሁ እኮ። ምን አልከኝ? ከነፈረንጁ አወጣልሃለሁ። እኔ ምኑን ነው የምታወጣው? አንተን የመሰረተልን ሃይማኖትን መስራቹን ከነፈረንጁ አወጣልሃለሁ። አንተ ታስበው ስሌት እኮ ገና ይመሰረታል እኮ። አዲስ ነው ማለት አይደለም። መሰረቱ የተጣለ መሰረተው እስቲ አንተ የሚመሰረተው አዲስ ነው። ታሜ አዲስም በርናባስ ይሰማሃል? አይሰማም? በርናባስ ይሰማሃል ወይ? ይሰማኛል። የኔ አይሰማ? ኔትወርክ ችግር አለበት። አንተ ቀይ አብርቷል። አዎ ትችላለህ? አይሰማም? አዎ ኢየሱስ ክርስቶስን ወንድሜ ብለህ ትጠራዋለህ ወይ? ኔትወርክ ችግር አለበት መሰለኝ ወንድሜ። እኔ እየሰማ ነው እኮ ነው። ኢየሱስ ክርስቶስን ወንድሜ ብለህ መጥራት ትችላለህ ወይ ነው ጥያቄ። አዎ አይሰማም እንዴ? እኔ መልካም አይሰማል። እኔ ጋር ቀይ ስላላበራ ነው። አዳም ይሰማል? ኔትወርክ አዳም ወርዷል እንዴ? ኔትወርኩ ልክ አይደለም። እኔ እየሰማሁህ ነው ተሜ። እሺ አንድ ጊዜ ታብታብ አድርጉና ቀይ አብርቷል። አንድ ጊዜ ታብታብ አድርጉት ውዶች። አንድ ጊዜ ሁላችን አንድ ጊዜ ጥያቄ ልጠይቅ ነበር የገባሁት። እመልስላለሁ ጥያቄ። እኔም ራሴ አንተን ገና ወንድሜ የምትልበትን እንዴት በምን ወንድም ሆነ የሚል ጥያቄ ራሱ አለኝ። እኔ ጥያቄ እመልስልሃለሁ። ርዕሱ ምንድን ነው? የቤቱ ግን
ኢየሱስ ላይ ነው እያወራን ያለ ነው። ጥምቀት ስታወሩ ነበር ብዬ ነው ቅድም እኮ ጥምቀት ማለት ስለ ጥምቀትም እያወራን ነበር። አዎ እየተማማርን ነው። ነገር ክርስቶስ ነው እያወራን ያለ ነው። ውይይት ጀምርና አስጨርስም። እንደዚህ አይነት ስታይል ነው ያለው። ማን ስንድሮስ ምን ነው አነቀ? እንዲሁም ጎበዝ ነው እንጂ ጎበዝ ነው። በአግባቡ ሲመልስ መጠየቅን አይፈልግም። የሆነ ኮንክሉዥን እኮ የሚደርሰው በሁለቱም ወገን ሲሆን ነው እኮ ውይይት እንጂ እሱ የሚፈልገው ነጥብ ላይ ብቻ ደርሶ አዳምጠኝ። ጥያቄ አልፈራንም። ጥያቄ እንመልሳለን። በርናባስ ደህና ነህ ግን? ይሰማል። እስካሁን ስናወራ የነበረው ምን ላይ እንደነበር ግን ታውቃለህ? ታውቃለህ? እስካሁን ስናወራ የነበረው ስንት ሰዓት ላይ ነው የመጣው? ጥምቀት ቦርናጌን ጋር ስታወሩ ነው። በቃ ረዥም ሰዓት ከሰው ጋር ስንማማር ስንወያይ ነበር። እሺ፣ ስለዚህ አዳምም ደግሞ በጸብ ነው እያወራ የነበረው። እንዲሁም እንደኔ ራሱ ኃይለ ቃል የሚናገር ልጅ አይደለም። እኔ ነኝ እንዲሁም ኃይለ ቃል የምናገረው። ከክርስቶስ ኢየሱስ ጋር በስጋ ዘመድ ነህ። ወንድሜ ነው ኢየሱስ አይደል? አዎ ወንድሜ ነው ብለከዋል። አዳም ከእንትን ካላልክ እንቀጥላለን። እኛ ቀጥልና ኔትወርክ ከሰራ ታብታብ አድርጉት ውዶች። ኦኬ ታብታብ አድርጉልኝ። መልካም። ክርስቶስ ኢየሱስ ወንድምህ ነው። አሁን ከኔ ጋር ቀጥል። በቃ አዳም ኔትወርኩ ልክ ስላልሆነ ወንድምህ ነው። በርናባስ ኮኔክሽን። እሺ ልሳቦት መምህር። አንተም ጠፋህብኝ እኮ በርናባስ። ኢየሱስ ክርስቶስ ወንድም ነው ወይ? ሰምተህ የለ እንዲያው በእናትህ አይሰማም እንዴ ወገኖች? አይሰማም? ይሰማል በሉኝ እስቲ። ተመ ያለ አሁን አለውኝ። አሁን ተመልሳለሁ። መልካም። እሺ እና በርናባስን ሳብልኝ ወንድምዬው። መምህርንም ሳቧቸው። ኔትወርክ ልክ ለምድ ያሉ ነው። መምህርን ሳቧቸው ወንድሞች። ሞዴሬተሮች የላችሁ? ኔትወርክ ልክ አይደለም። እሰማለሁ አለ ብዬ እሰማለሁ። ቪዲዮ ካጠፋሁት እኮ ኔትወርክ እኮ ሲያስቸግረኝ እኮ ነው በመሀል። እሺ መምህር ይቀጥሉ። መምህርን በትልቁ አድርጓቸው ወዶች። አንድ ጊዜ ዳታ እስካስተካክል መምህር ይቀጥሉ እርሶ። እንዴት ቆያችሁ? እኔው ወንድሞቼ ጊዜ ይስጥልን፣ ቃለ ሕይወት ያሰማልን። ማለት በተለይ ቤተክርስቲያን የምትናፍቀውን አይነት ሰው ነው እንግዲህ እያገኘን ያለ ነው። አንዳንዶች የተወለዱበትን ቀን ራሱ የማያውቁ ሰዎች እየመጡ ነው እንግዲህ ቤተክርስቲያንን ወይም ሲሞግቱ የምናያቸው። ማለት ቤተክርስቲያን ሊያድሱ የመጡት የእነሱን ልደት መወለድ ያላወቁ ሰዎች፣ በተለይ የሚከተሉትን ቤተ እምነት ሳያውቁ ግን ብዙ ነገሮችን ለመተቸት የሚፈልጉበት ልደት መቼ ተወለደ መቼ ተጀመረ አያውቁም። ግን ቤተክርስቲያን ለመተቸትና አንዳንድ ነገሮችን ለማለት ያልፋል። እና የመጀመሪያው የራሳቸውን ልደት ወደ ማወቅ ቢመጡ የሚል ቤተክርስቲያናዊ ትውፊት አለን። ሰው ቤተክርስቲያን ሁልጊዜ መልስ አላት የምንለው በምክንያት ነው። ልክ እንደዚህ አይነት እንቁ የሆነ መልስ ስላላት ነው። ቤተክርስቲያን ለዘላለሙ በክርስቶስ የታነጸች መሆኑን እናሳያለን። የሌሎችን ቤተ እምነት እንቆጥር ብንል እንግዲህ መስራቻቸው እንደምታዩት ነው። እነንተና ፈረንጆች ናቸው፣ የሆነ ቦታ ላይ ያቆማል። የቤተክርስቲያን መስራቿ ግን ክርስቶስ ነው። ለክርስቶስ ዘመናት፣ ጊዜያት፣ ሁኔታዎች የሚገድቡት አይደለም።
እንግዲህ ለቸርቾች ለተለያዩ ሁኔታዎች ደግሞ ጊዜያቶች የሚወስኑት ቤተ እምነት ውስጥ ነው ያለውና የመጀመሪያው ልደትን ወደ ማወቅ ቢመጡ የተወለዱበትን ቀን ወደ ማወቅ ቢመጡ የሚል ቤተክርስቲያናዊ ትውፊት አለ። ሰው ቤተክርስቲያን ለዘላለሙ ስለ ክርስቶስ ስለ ነገረ ክርስቶስ ያላት አቋም ልዩ የሆነ ነው፣ መጽሐፍ ቅዱሳዊ የሆነ ነው እና ይሄን የክርስቶስን ነገር ለመድረስ መጽሐፍ ቅዱስን ማንበብ አንብቦ መጀመር ብቻ ሳይሆን አንብቦ መጨረስ ይጠይቃል። የአንብቦ ለመልእክትም ጥንት እስከ ፍጻሜ ይላል። ክርስቲያኖች በደንብ አስሙ። መጽሐፍቱን ከመጀመሪያው እስከ መጨረሻው የምንረዳበት ልቡና ሊኖር ይገባል። መጽሐፍትን ቆንጽለን ተረድተን ከላይ አይተን መጽሐፍ ቅዱስ እንዲህ ነው ብለን ቤተክርስቲያን እንዲህ ነው ብለን እንረዳ ይገባል። አንዳንድ ጊዜ መጽሐፍትን የምናይባቸው እይታዎች ሊታወስ ይገባል። ክርስቶስ ማን ነው በሚለው በነገረ ድህነት ውስጥ ላይ ዘበላ ስጋ የወሰተ ደሜ በሕይወት ዘላለም ስጋው ደግሞ መታደስ አለበት ብለው የሚያስቡ ሰዎች ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ እያሉ የክርስቶስ ስጋና ደም የሆነ ያመኑ ሐዋርያት ከዚያና ስጋ ደም ተካፍለው ልብ በሉ የዘላለም ሕይወትን እንደወረሱ ማመን ይሄ ትልቅ ነገር ነው። እኔ ዛሬ የእምነት ነው የምላችሁ፣ ድንቅ ምስክርነት ነው። ዘአምነ ወዘተጠምቀ ይድኃን፣ ያመነ የተጠመቀ ይድናል ማለት አዎ ለድነት ጥምቀት ያስፈልጋል ብሎ በአንደበት በፕሮቴስታንት አንደበት በመመስከር ይሄ በልዑል እግዚአብሔር ግሩም ገብረካል እግዚአብሔርን ስራ ግሩም ነው የምንልበት ድንቅ ጥበብ ነው። ድንቅ ጥበብ ነው። ስለዚህ እንደ ቤተክርስቲያን የምንኖርበት እንደ ቤተክርስቲያን የምናይበት ትልቅ ግብ ነው እና ቤተክርስቲያን ዘላለሙ መልስ አላት። ለምን? ቤተክርስቲያን የተመሰረተችው በክርስቶስ መሰረትነት ነው። የቤተክርስቲያን ራሷ ክርስቶስ ነው። ቤተክርስቲያን መጽሐፍ ቅዱሳዊ ናት። ልብ በሉ፣ በመጽሐፍ ቅዱስ ውስጥ ላይ ያለች ነች። ቤተክርስቲያን ስናስታውሳት መጽሐፍ ቅዱስ የወለዳት ናት ቤተክርስቲያን። ቤተክርስቲያን መጽሐፍ ቅዱስን የወለደች ነች። እኒህ ሀሳቦች ሁለቶች የማይለያዩ መጽሐፍ ቅዱስ አንስተን ቤተክርስቲያን አንስተን መጽሐፍ ቅዱስን አንስተን ክርስቶስን አይተን መጽሐፍ ቅዱስን የማንጠቅስበት ቦታ የለምና ቤተክርስቲያን በእውነት የክርስቶስ እንግዲህ ማደሪያ እንደሆነች ልንረዳ ይገባል። እኔው ቀጥሉ ተሙዬ ከተመለስክ ጊዜ ይስጥልን። ሌላ ሀሳብ ካለ እኔ የመጨረሻ ላይ እሰጥሃለሁ። ያሰማል መምህር አይገስ ታሙ የለም እና ሜቢ ከበር ነው በስካ ተመለስ። ቀጥሉ እስኪ ኤቢዬ ኔትወርክ ዳታ እያስተካከልኩ ነው። ኦኬ እሺ። ክርስቲያኖች ምንድነው እንደው ትኩረታዊ ምክረ ሀሳቦችን ብቻ ላንሳና እንጨርስ። ብዙ ጊዜ ወንድሞች እስከሚመለሱ ጥያቄዎችን በኋላ የምንቀበል ይሆናል። ልክ ይሄ ቤተክርስቲያን የምትፈልገውን አይነት ሰዎች እንድንሆን እንፈልጋለን። በተለይ ወንድሞች፣ በተለይ በዚህ በፕሮቴስታንት ዓለም ሰዎች ያላችሁ ሰዎች ስለ ኢየሱስ ክርስቶስ ምንነት ሳይገባችሁ ኢየሱስ እንዲህ ነው ብላችሁ የምታስቡ ሰዎች፣ ኢየሱስ ጌታ ነው፣ ኢየሱስ ያድናል ብላችሁ የምታስቡ ሰዎች፣ ስለ ኢየሱስ ድህነት ቤተክርስቲያን ጠቅቃ ትናገራለች። የቤተክርስቲያን የኢየሱስ ራስ የሆነች የክርስቶስን ማንነት ስለ ክርስቶስ ጌትነት ላይ የተመሰረተች የቤተክርስቲያን ባለቤት ሰዎችን ኢየሱስ ጌታ ነው ብላችሁ ልትነግሩት አትችሉም። በነገራችን ላይ ሞኝ አትሆኑ፣ የምሬን ነው፣ ሞኝ አትሆኑ። ቤተክርስቲያንን ስንረዳት በኢየሱስ ጌትነት ላይ በኢየሱስ ክርስቶስ ማንነት ላይ የተመሰረተች ቤተክርስቲያን መጥቶ ኢየሱስ ጌታ ነው ብሎ ለመስበክ መሞከር ይሄ ሞኝ ነው የሚያስመስለው። ቤተክርስቲያን የምትናገርበትን ቤተክርስቲያን የምትረዳበትን አውድ ለመረዳት ልክ ከቤተክርስቲያን ጥላ ውስጥ ላይ መጠለል ያስፈልጋል። መጽሐፍ ቅዱስ ሁልጊዜ የሚነግረን ምንድነው ከተባለ እንደ ክርስቶስ እንድንኖር ነው። እንደ ክርስቶስ የምንኖርበት ብቸኛው መንገድ ደግሞ ቤተክርስቲያን ዘንድ ስንጠለል ነው። አያችሁ፣ እንዲህ አይነት ህይወት ውስጥ ላይ መታደስ ያስፈልጋል፣ መኖር ያስፈልጋል። አያችሁ፣ አንዳንዶቻችን የገባን የሚመስለን ያወቅን የሚመስለን በተለይ በዚህ በፕሮቴስታንቱ ዓለም ላይ ገብቶናል፣ ረቀናል የምንል ልክ ክርስቶስን አምነው ከክርስቶስ ጋር አንድ ሆነው ልብ በሉ ብዙ ጊዜ አልፈው የሄዱ ቅዱሳንን ስንረዳ ለነሱ ክብር አይገባም፣ ግን ዛሬ ኢየሱስ ጌታ ነው እያሉ ለሚዘሉ ፓስተሮች ክብር ይገባል ብሎ የሚነሱ ሰዎች አሉ። እኔ በጣም የሚገርመኝ ሁል ጊዜ እኔ በወንድሞቼ ላይ መጨመር በጣም ቃላት ስለሚያንሰኝ ነው። ያመነ የተጠመቀ ይድናል ሲል መጠመቅ ልክ ለኛ አብነት አድርጎ ባደረገው በትንሳኤው በሞቱ ልክ ሞቱን በሚመስል ሞት ትንሳኤውን በሚመስል ትንሳኤ ስለተባበር ልክ በጥምቀቱም እንዲሁ ነው ይላል። እንዲህ ከሆነ ማርቆስ ያመነ የተጠመቀ ያለውን ያመነ የተነሳ ይድናል ብሎ ጽፏል እያላችሁ እኮ ያመነ የሞተ ይድናል ማለት ይቻላል አይቻልም? ጥምቀት ልንረዳው የሚገባ ለድህነት ወሳኝ መንገድ መሆኑን ልናውቀው ይገባል። ጥምቀቱን ብዙ ጊዜ ስንረዳው ስንመለከተው ላይክ ለአብነት ብለን ነው ብለን አይደለም የምንረዳው፣ ለድህነት መሰረት ስለሆነ ክርስቲያኖች ዘአምነ ወዘተጠምቀ ይድኃን አለ እንጂ ዘአምነ ወሞተ ብሎ አልጠቀሰልን። ያመነ የሞተ ይድናል አላለንም። ያመነ የተነሳ አላለንም። ያመነ ያረጋ አላለንም። ያመነ የተጠመቀ ብሎ የጠቀሰበት የራሱ መንገድ ምንድነው ከተባለ ጥምቀትን ልክ ክርስቶስ ለአብነት ያደረገበት መንገድ ሳይሆን ለድህነት ወሳኝ መሆኑን ሲያሳየን
ከውሃና ከመንፈስ ካልተወለዳችሁ ወደ መንግስቱ ልትገቡ አትችሉም ብሎ በሌላ ሊገልጹት እናየዋለን። እና አንዳንዶች ወዲህ ሲሏችሁ ወዲያ፣ ወዲህ ሲሏችሁ ወዲህ የምትሄዱበት መንገድ በተለይ ክርስቲያናዊ ሊያደርጋችሁ አይችልም። ስለዚህ ክርስቲያናዊ ለመሆን እንደ ቤተክርስቲያን መኖር ይጠበቃል። እንደ ቤተክርስቲያን የምንኖር ደግሞ ምንድን ነው ከተባለ ቤተክርስቲያን ውስጥ ላይ የምንኖርበት ልክ መጽሐፍ ቅዱስ ማንነት ላይ ሊኖረን ይገባል። የመጽሐፍ ቅዱስ ባለቤት የሆነችው ቤተክርስቲያን ውስጥ ላይ ሳትኖሩ መጽሐፍ ቅዱስን ተረጉማለህ ማለት ሞኝነት እኮ ነው። ሞኝነት ነው። የምር ነው ነገራችሁ። ሞኝነት። የትኛው ነብይ የትኛው ሐዋርያ ነው እናንተ የምትሰብኩት? የትኛው ጳውሎስ? እነ ጳውሎስ ምን ብለው ተናግረው ነው? እነ ጴጥሮስ ምን ብለው ሰብከው ነው? ስለ ኢየሱስ ክርስቶስ ማንነት እኮ እነ ጳውሎስን የመሰለ እነ ጴጥሮስን የመሰለ መኑ ይብለከ ሰብ ወልደ እጓለ እመሕያው ሰዎች የሰዎች ማን ይሉታል ብለው በተጠየቁበት ሰዓት ድንቅ ምስክርነትን በርናባስ ሚውት አድርግ ድንቅ ምስክርነትን የመሰከረ ቅዱስ ጴጥሮስ አለ። ጴጥሮስ ከመሰከረው ምስክር ውጭ ጳውሎስ ከመሰከረው ምስክር ውጭ የምንረዳቸው ነገሮች ምስክር ሊሆኑ አይችሉም። የኛ ምስክራቸው አውቀሙ ትምህርት ለለ ይፈሩ ከእንዴ ምስክሮቻችን በእውነት ብዙዎች ናቸው። ወበነ ሰማያትን ሊያውዱ ነው ከመደመና እንደ ደመና የሚከቡ ብዙ ምስክሮች አሉ ነው የሚለው ጳውሎስ። እና ምስክሮቻችን ብዙዎች ናቸው። እኒህን ምስክሮች አብነት አድርገን ነው እኛ ልክ ቤተክርስቲያን ውስጥ ላይ የምንኖረው ለማለት ፈልጌ ነው። ተሙ ተመልሳ ተመስገን ኮኔክሽን ወይ ያው መጣውኛል አሁን መጣ። እሺ ቀጥልኝ። አሁን አለው ብዬ አስባለሁ። እሺ መምህር ቃለ ሕይወት ያሰማልን።